ኤፍራታ መረጃውን አገኘሁኝ በቃ ሰከረልኝ እንደ ልቤ ስቲሊዮ ጉዱን ብላ ከኪሱ ያወጣችው ሚሞሪ ይዛ ለማምለጥ ስትሞክር አጅሬው በሰከራ እንዲበቱ እጇን ያዛት። እጇን ሲይዛት ድንግጥ ብላለች። በቃ በቃልኝ በሚል መልኩ ዘወር ስትል የኔ ንግስት ወዴት ነው የምትሄጂው? ለምን ትሄጃለሽ? እዙ አጠገቤ ቁጭ በይ። በቃ ጥለሽኝ አትሂጂ። አይ ልሄድ እኮ አይደለም አልሄድም የትም አልሄድም። ይልቅ አንተ ደክሞሃል ለምን ውስጥ ገብተህ አታርፍም? አይ ዛሬ ውስጥ አልገባም ነይ ቶሎ እዚህ ቁጭ በይና በቃ የትም እንዳትሄጂ ለዘላለም የኔ ብቻ እኔም ብቻ ያላንቺ እኮ ባዶ ነኝ እያለ ያናዘላት ነው። ጎትቶ ከደረቱ ላይ ሲያስተኛት እንደዚህ ደረቱ ላይ መተኛት የነበረብኝ ከናታ ጋር ነው ብላ ነው መሰለኝ ከሱ ላይ ተኝታ በማያስተውቅል መልኩ አፏን እያለቀሰች ነበር። አይድሏ ስታሳዝን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይብሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ እንግዲህ ሐረግ ድራማን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ ቆዩ ያልኩኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ነባሮች እንደተለመደው ምርጥ ኮሜንታችሁን ላይክ ሼር ማድረጋችሁን አትዘንጉ። ወደ ቪዲዮ አብራችሁ ቆዩ። ናታንና ወይዘሮ ትዝታ ልጅ ወክ እያረጉ አንድ ቦታ ቁጭ ብለው የወዲያቸውን እያወሩ ነው። በወሬ መሃል ወሬ አምልጧት ይሁን ሳክራ ይሁን ምን ይሁን ሳይታወቅ ስለቤተሰቦቿ ዝም ብላ እየዘላበደች ነበር። ወንድሜ አባቴን የገደለው እኮ ወንድሜ ነው ብላለች። ማሚ ናት ያለችው። ማሚ ደግሞ አትዋሽም። በቃ ሁሉ ነገሮች መገጣጠም እንደዛ ነው የሚያመለክተው። ስለሁሉም ነገር ቁጭ ብለን እናውራ ምንድነው ስትለው በጣም ነው የሚሸሸው። ጭራሽ እንደዛ አይነት ነገር እንዲያነሱበት አይፈልግም አለች። ናታ ምን እያልሽ ነው? ወንድምሽ አባቱን ኧረ አይሆንም። ምናልባት ጠጋ ብለሽ ስለሁሉም ነገር ማውራት አለብሽና መረዳት አለብሽ። ነገሩ ሳይረጋገጥ ሲላት እንዴ ማሚ እኮ አትዋሽም አለችው። እሺ በቃ ለማንኛውም ስለዚህ ጉዳይ ሌላ ጊዜ እናወራለን። አሁን ወደ ቤትሽ ላድርስሽ። ደግሞ እናትሽ ጋር እንደዚህ መገናኘታችን እንዳትነግረቸው ምናምን ብሎ ሊሸኛት ተነሳ። እሷን ሸኝቶ ወደ ቤቱ ተመልሷል። ወይዘሮ ሉሊት ሳሎን ቁጭ ብላ እጇን እየነካካች ነው። ከዛ ጅሬው ፍጥጥ ብሎ አያት። እሷን ፍጥጥ ብላ ስታየው የበቀደሙን ስንመጣ እናወራበታለን ያላት ትዝ ብሏት ይሁን ምን ታፈጥብኛለህ አለችው። ተናገሪ ማን ነው እጅሽ እንደዚህ ያደረገሽ? በቀደም ጠይቅሻለሁ ብዬ ስልክ ይዞኝ ነው የወጣሁት። አሁን እያንዳንዱ ነገር ትናገሪያለሽ። እጅሽ ማን እንደዚህ እንዳደረገሽ? ለምንድነውስ እንደዚህ ያደረገሽ? ምን አይነት ወንጀል ብትሰሪና ምን አይነት መጥፎ ስራ ብትሰሪው ነው እጅሽ እንደዚህ አድርጎ ይላከሽ? ማን ነው ተናገሪ አለች። ምንድን እንዴ እንደዛ አትሆና ምናምን ብላ ተነገሩ ልሽሽት ዝም በይ አላት። ዛሬ ኮስተር ብሎ ቆፍጠን ብሎ ወንድ ሆኗል። ወይዘሮ ሉሊትም እየተርበተበተች ምንም የለም ማለት ምንም ውሻ በልቶኝ ነው አለች። ውሻ? አዎ ውሻ በልቶኝ ነው ብላ እና ቤዛንና ጽዮንን ጠርታ ቤዛ በመጨረሻ ምን ሆናችሁ ነው? ቆይ ሰው ማረፍ የለበትም ማን የጠራኝ ምንድነው እያለ ስትመጣ እሷ በየት ላምለጥ በሚል መልኩ እየሮጠች እንኳን መጣሽ ነይ ቶሎ ናታ ፈልጎሽ ነው ናታን የጠራሽ ብላ አያይዛቸው ወደ ፎቅ ወደ ላይ ወጣች። ምንድነው ናቱ ምንድነው ምን ሆና ነው ፈልገህ ነው ስትለው ምን እባክሽ በቀደሙ ስለጇ ሁሉን ነገር ትነግረኛለህ ብዬ ላውጣጣብ ሞክር አልተናገረችም። ሴትየዋ የምትናገር አይነት ሴት አይደለችም። ስለሁሉም ጠይቃት ነበረ ሲላት እሷ እንዲህ በቀላሉ ትናገራለች ብለህ ነው? ለማንኛውም ምን ያግባብች ስለሁሉም ነገር ጠይቃታለሁ አንተ አታስብ እያለች እኔ ምልህ ናቱ በቀደም ለጽዮን የነገርካት ስለ ኤፍራታ ጉዳይ በሷ ላይ ተስፋ እንዳልቆረክ እየነገርካት ስታወራ ሰምቻለሁ። እውነትህን ነው? አሁን ሌላ ህይወት አልጀመርክም? የምጠብቀው ናታን ነው? እንደዛ ከሆነ ደስ ብሎኛል። አረ ቤዝ ይሄ ነገር እኮ የዘጋነው ነገር ነው ማለት ሁለተኛ እናወራም። ያው እሷ ደግሞ ደስተኛ ናት በህይወቷ። እንዴ ደስተኛነት ብለህ ነው?
በቃ ተስፋ ቆረክ ማለት ነው። የሆነ ነገር ተፈጥሮ ቢሆንስ በኋላ የሚጸጽትህን ነገር እንዲያታረግ አለችው። ምንም አይጸጽተኝም። እኔ ስራዬ ብዬ ታንዲሉ ሁለቴ ሶስቴ ጠይቄያታለሁ። ችግሯ ምን እንደሆነ የሆነችው ነገር ካለ በግልጽ እንድትነግረኝ ብዙ ጊዜ ጠይቄያታለሁኝ። እሷ ግን እሱን እንደወደደችውና እኔ እንደበቃኋት እንደሰለቻ ሁሉም ነገር አማራ ሄዳለች። ስለዚህ በህይወቷ ደግሞ ደስተኛ ነች ብሎ ከኋላ ያለውን መቼ እንደጠየቃት ምን ብሎ እንደጠየቃት ኤፍራታን ሲያስታወሰ ነበረ። እና ባክሽን ይሄ ፋይል የተዘጋ ነው ድጋሚ ማናንሳው ይልቅ በሌላ ጊዜ ሌላ ወሬ እንጫወት ብሏት እሺ ደቅ በቃ አላነሳብህም ማለች። ጽዮን ካልጋዋ ላይ ቁጭ ብላ አሻግራ በመስኮት ማዶውን እያየች በሐሳብ ጭልጥ ብላለች። ወንድሟ ላይ ልውጣ እህቴ ብሎ አጠገቧ መጥቶ ካልጋው ላይ ቁጭ ሲል ራሱ አልሰማችም። እህቴ ሲል ዘወር አለች። መታህ እንደ ወንድሜ ስመጣ እኮ አይቼህ ስትለው ታዲያ ደግሞ መተሽ ነው ታች ሳሎን እንኳን ሰላም መጣህ አላልሽኝ? ለምንድነው? ምን ሆንሽ ደግሞ የከፋሽ ትመስላለሽ። ምን ሆነሽ? ምን ተፈጠረ? ምን ሆነሽ ነው እንደዚህ የከፋሽ? አይ ምንም ዝም ብዬ ነው። ዝም ብለሽማ አይደለም ይሄው ከፊትሽ ያስታውቃል። ምን ሆነሽ ነው? ቆይ እኔ የማላውቀው ችግር ተፈጠረ እንዴ አላት። ወንድሜ እኔ ሁሉን ነገር መቋቋም አቅቶኛል። በቃ ምንም ነገር አልቻልኩም። ለምንድነው ችግሮች በችግራችን ላይ የሚደራረቡብን? እኔ በጣም ግራ እየገባኝ ነው እያለች እያለቀሰች አቀፈችው። ቆይ ምን ተፈጥሮ ነው? እኔ የማላውቀው ችግር አለ እንዴ? ምን ሆነሽ ነው? ተረጋጊ እስኪ ምንድነው ቢላት ምንም በቃ ለምን እንደዚህ እንደምሆን አላውቅም። በቃ ተረጋጋው ስል የሆነ ደግሞ ትንሽ ቆይቼ በቃ ይከፋኛል። በዛ ላይ ቤተሰቦቼን አፍቀውኛል። መቼ ነው አባዬና እማዬ የሚመጡት ስትል ናታ የአባቱን መሞት ለካ አልሰማችም ብሎ ትዝ ሲለው ይመጣሉ ሲሻለው ይመጣሉ። ይልቅ አንቺ ተረጋጊ ለመተኛት ለማረፍ ሞክሪ ብሎ ተኝ ብሎ ጥሏት ከክላሷ ወጥቷል። ኤፍራታ እርግዝና ነው በሚመስል መልኩ ወደ ላይ እያመማት ነው። ሽንት ቤት ወደ ላይ ካላ በኋላ ከቤዛ ጋር ደውላ ሰላም ተባባሉ። እፉዬ እንዴት ነሽ? ደህና ነሽ? ታውቂያለሽ ዛሬ እኮ ላወራሽ እና ላገኝሽ እያሰብኩ ነበረ። አረ እያሰብሽ ነበር? አዎ ቆየው ካገኘሁሽ። ወይ ቤዛዬ ዛሬ እንኳን አይመቸኝም ይቅርታ አድርጊልኝ። ያው ለመውጣት ምናምን ስትል እረዳሻለሁ። ምንም ይቅርታ አያስፈልግም ችግር የለውም እረዳሻለሁ። ላንቺ ከቤት መውጣት ምን ያክል ከባድ እንደሆነ እረዳሻለሁ። ስለዚህ ምንም ችግር የለው አታስቢ። እና ደግሞ ቤዝዬ በቃ ምንም አልሆንም አይዞሽ። እና ደግሞ ያፌት ስራ ትጀምሪያለሽ ብሎኛል ስትላት የምን ስራ? ያው ተቀየለ እንደሱም ባህሪ እንዴት ነው ስራ አስገባሻለሁ ሲልሽ አምነሽ እሱ ነሽ ደጋልሽው ለምን ተስማማሽ? ለማንኛውም ራስሽን ጠብቂ። እኔ እሱ ስራ ምናምን ደስ አይለኝም። አንቺ እንግዲህ ይሆናል ያልሽውን አድርጊ ግን ራስሽን ጠብቂ አለቻት። እሺ ቤዝዬ ራሴን ጠብቃለሁ። በቃ ሰላም ልበለሽ ብዬ ነው እንገናኛለን ብለው ዘጋች። በሌላ በኩል መልሳ ከቤዛ ጋር ከዘጋች በኋላ ወደ ዶክተር ደወለች። የዲኤን ምርመራውን ምን አደረስክልኝ ብላ ስትጠይቀው የዲኤን ምርመራው ዛሬ በዚህ ሳምንት አይመጣም ትንሽ ይቆያል አላት። እኔ የምልህ ዶክተር ትንሽ ራሴን አሞኝ ነበረ ስትለው ታዲያ ነይና ቼክ ተደረጊ ምናምን አላት። አይ ለመምጣት አይመቸኝም ይልቅ ከፋርማሲ ምናምን ገዝቼ የምጠቀመው የምታዝልኝ ነገር ካለ ንገረኝ። ይሄማ አይሆንም ምንም አይነት ምርመራ ሳታደርጊ ዝም ብሎ መድኃኒት አለ እንዴ? ይልቅ ነይና ቼክ ተደረጊ አላት። አይ ዶክተር አይሆንልኝም ማለት አይመቸኝም። በቃ የዲኤን ምርመራውን አፋጥኑልኝና እንደዋውላለን። ካመመኝ በጥና ደግሞ መጣለሁ ቼክ ተደረጋለሁ ብላ ዘጋች። ከነናታን ቤት ሲታይ ማን የወጣው? በቃ ፊቱንም ከመም ለብሷል። ከላይም ደግሞ ባርሚጣ አድርጓል። ማን እንደወጣ ባይታወቅም በችኮላ ረመድ እያለች ይሆን። በሌላ በኩል ገኒ እጇን እያንቀሳቀሰች ነው። ልብሱን ለባብሶ ሽክ ብሎ ሊወጣ እየተዘጋጀ ድንገት ስታዩ ልጇን ደስ አላት። እማዬ መጣሁኝ፣ እሺ አይዞሽ መጣሁኝ
ብሎ ሊወጣ ሲል ዳግም አለችው። ወይ ማዬ ጠራሽኝ እንዴ? ወይ ምን ፈለግሽ? ምን ነው አላት በስስት እያየ መለስ ብሎ። ስለ ጽዮን ለመናገር ፈልጋ ነው መሰል ድጋሚ ግን ድምጽ አውጥታ ለመናገር አልቻለችም። ገኒ እናቴ ስለ ጽዮን ምንም ነገር በቃ ምንም ነገር እንትን አትሰቢ፣ አትጨነቂ፣ አይዞሽ ምንም አትሆንም፣ ለኔ ምንም አታስቢ፣ ተረጋጊሽ ብሎ ግንባሯን ስሞ ጥሏት ወጣ። በስስት እሷም አይኗን እያየች ሸኘችው። ቅድም ከናናተ ቤት የወጣችው ለካ ቤዛ ማናት ጽዮን ናት። የሆነ ክላስ ተገናኙና ከዳግም ጋር ዳጊ ልጅቱ ይሻለችህ? አዎ እሺ ብላለች። ከኔ ከመምጣቴ በፊት ራሱ አውርቻታለሁኝ። ይቻናል ልጅቷ ያለ ፎቶዋን አሳያት። ይችናት በእርግጠኝነት ትረዳናለች? አዎ ትረዳናለች፣ ረዳችኋለሁ ብላለች። ይኸውልህ ዳግም ባሁኑ አቤልን ባሁኑ ምንም አይነት ስህተት እንዲፈጠር አልፈልግም። እያንዳንዱ ነገር ጥንቃቄ ባለው መልኩ እንሰራዋለን። አዎ እንጠንቀቅ አለብን፣ እናደርገዋለን ሲል እንሰራዋለን በጣም። ከዚህ በኋላ ቤዛ ጽዮን ሰለሞን ማን እንደሆነች ማወቅ አለበት። ሌላው ደግሞ በስልክ የምናወራውን ነገር ማቆም አለብን። ምክንያቱም ስልካችን የምናወራው ተጠልፎ ሊሆን ይችላል። ስለዚህ በስልክ ምንም አይነት ቴክስትም ይሁን ወሬ ማውራት አንችልም። ማውራን ከፈለግ ደግሞ ሌላ ሲም ካርድ ማውጣት አለብን። እና ደግሞ የልጅቱ ፎቶ ላክልኝ። ሰዎቹንም በደንብ ለማሳመን ሞክር። ምንም አይነት ስህተት እንዳይፈጠር፣ ከተፈጠረ ደግሞ ያበቃልናል ዳግም አለችው። እሺ ምንም አይፈጠርም፣ በቃ በጥንቃቄ መስራት አለብን አሁን። እና የልጅቱን ፎቶ ልክልሻለሁ፣ አንቺም ሰዎቹን አዘጋጂ። አዎ ለሰዎቹ አታስብ፣ ችግር የለውም። እንዳልኩህ እያንዳንዷ እንቅስቃሴ ደግሞ ንገረኝ። ምንም ነገር ሳታሳውቀኝ እንዳትድራመድ አለችው። አቤል የያዘባቸው መረጃ በልጅቷ ተጠቅመው ሊያመጡ አስበዋል መሰለኝ ዳግምና ጽዮን። እሺ ደግ ተባብለው ተለያይተዋል። በሌላ በኩል ሴተኛ ዳሪዎቹ ሴቶች ወዲህ እያሉ ነው። የሆነ ያስጨነቃቸው ነገር ተፈጥሯል። ያስጨነቃቸውማ በቃ ያዲነናል ብላ የነገረችው ለካ ያፌት ሰውዬ ነበር። እዛ አፍኖን ነው፣ ሴተኛ ዳሪ መሆን አንፈልግም፣ እሱ አስገድዶን ነው ብላ ተናግራ ነበረ። የተናገረችው ግን ለሌላ ሰው ሳይሆን ያፌት ሰው ነበር። እና መልሰው እዛው አጉራዋቸዋል። በቃ ካሁን ገደለኝ፣ ካሁን ያዘኝ፣ ካሁን ፈለጠኝ። እስከዛሬ እንደዛ አይነት ውሸት ወይም እንደዛ አይነት እውነታ ለሌላ ለውጭ ሰው ያወሩ ሰዎች ካሉ ያው አንገታቸው ይቆርጣል። የነሱ ጣይንም ዛሬ ይደርሰኛል ብላ ነው መሰለኝ አዲኔ ብላ የነገረችው ልጅ ዛሬ በቃ አለቀልኝ በሚባል መልኩ ወዲህ ወይዘሮ ሉሊት የቆሰለው እጇን እያየች ድንገት ጽዮን ከውጭ መጣች። እንደዛ ለባብሳ ወዴት ዳነው ብላ ወዴት ሄደሽ ነው እንደዚህ ለባበሽው? ባክሽ ምን ለመሆን ነው? ወዴት ተየት እየመጣሽ ነው? ደግሞ ምንድነው አለባበስሽ አለቻት። አለባበሷ ማንንም ሰው አያስታውቅም ነበር። እና ምን አገባሽ? የትም ልሂድ የትም፣ ጭራሽ እኔ ችግር ፈጣሪ ችግር ማመጣብሽ አንቺ ነሽ። እንደውም ይሄን እጅሽን የቆረጠሽ ሰው ሳትናገሪ ዝም ብለሽ እኔ ጭራሽ ችግር መሆነው ለዚህ ቤት ብላ ጉሮሮዋን አንቃ ግድግዳ ጋር ይዛታለች። አድኑኝ እያለች ቤዛ መጣራት ይዛለች። ቤዛም ተንደርድራ ምን ሆናችሁ ነው? ቆይ ልታሳብዱኝ ነው እንዴ እናንተ ሰዎች እያለች ከመካከላቸው ገብታ አገላግላቸዋለች። ጽዮንም ጥላቸው ፎቆታለች። ቆይ ምንድነው ነገራችሁ? ምንድነው የተፈጠረው ነገር ብላ ለመግባባት ብትሞክርም ማንም አልነገራትም። ቤዛ ጽዮንን ተከትላ ቆይ ምን እየሆንሽ ነው? ምንድነው እየተፈጠረ ያለው? ቆይ ምንድነው እስቲ ንገሪኝ ብትላትም ነገሩ ካለቀ በኋላ ነግርሻለሁ፣ አሁን ለመናገር ዝግጁ አይደለሁም ብላታለች ጽዮን። እንዴት ነው እማትነግሪኝ? በፊት በድሮ ለምን እንዴት አይነት ጓደኛሞች እንደሆነ ስለማታውቂ እኮ ነው። እኔ አሁን ዝም ልሻለሁ፣ እንደፈለግሽ ብይ፣ እንደፈለግሽ ጠጪ፣ እንደፈለግሽ ውጪ ግቢ። ግን አንድ ቀን ያንን ማስታወሱን ስትጀምሪ ሁሉን ነገር እንግባባለን። አሁን ምንም አልልሽም። የተፈጠረውን ነገር አልናገር ብለሽ አንድ ነገር ሲደርስብሽ ነው የምትነግሪኝ። ይልቅ አሁን መፍትሄ ብንፈልግለት ይሻል ነበር ነግረሽኝ አለቻት እንደ ጓደኝነቷ ጽዮንን።
አይሆንም አልነግርሽም ነገሮች ሲስተካከሉ ነግርሻለሁ ብላታለች። ኤፍራታ አማታል መሰለኝ ያፌት ተብየው ደጋግፎ ሳሎን ከነብ ላይ ቁጭ አረጋት። ቆይ ለምንድን ነው ሐኪም ቤት ልውሰድሽ ብልሽ እምቢ ያልሽው? ምን ሆነሽ ነው? ልውሰድሽ ተነሺ ቢላት አይ ራሴን ብቻ ስለሆነ ይሻለኛል ችግር የለውም ይልቅ አንተ አስረክባለሁ ያልከውን ዶክመንት ይዘህ ሂደህ ስራን ስራ እኔ ምንም ችግር የለው በኋላ ይሻለኛል ትንሽ ቆይቶ ይሻለኛል አለችው። ትንሽ ቆይቶ ይሻለኛል ታያለሽ ይኸውስ ታሆናለሽ ለምንድን ነው ሐኪም ቤት መሄድ ያልፈለግሽው? ወይ ዶክተር እዚሁ ልጥራው አላት። አይ አይሆንም ዶክተሩን መምጣት አያስፈልግም ይተወኛል አልኩህ እኮ ይልቅ አንተ ወደ ስራ ሂድ አለችው ኮስተር ብላ። እሺ በቃ እንደዛ ካልሽ እኔም ያው ማስረክበውና አስፈላጊ ስለሆነ ነው የሚሄደው እኮ ሂድ አለችው። ግንባሯን ስሞ እንደተለመደው ሻንጣውን አንግቦ ወጣ። በሌላ በኩል ቢዛ ስልክ ተደወለላት። አዲሱ ፍቅረኛዋ ነው ጓደኛዋ ነው እሱ ነበር የደወለው። ሰላም ነው እንዴት ነሽ አማን ነሽ እንዴት ነሽ እንዴት እያደረገሽ ነው የስፖርቱ እንቅስቃሴ ምናምን? ወይ በጣም ከባድ ነበር በጣም ያማል ግን ቢሆንም እየለመድኩት ነው አለችው። አዎ መልመድ አለብሽ ስፖርት እኮ ለጤንነት ለመተንፈስም ለተለያዩ ነገሮችም አስፈላጊ ነው እና ለዛሬ ቢይዝሽ አንድ ሳምንት ከሰራሽበት ትለምጂዋለሽ እና ሰላም ልበልሽ ብዬ ነው እናወራለን እሺ ብሎ ስልኩን ዘጋባት። ሉሊት ለቤዛ የሆነ ነገር ለማውራት ፈልጋ ቤዛ ችላ ስትላት ለምንድን ነው እንደዚህ ታረቅናላሽኝም እንዴ ዝም የምትይኝ? ቆይ የሚጠይቀኝ ሰው አንድ ሰው ልጣ አለች። በራስሽ ችግር ነው አንቺ ዝም ብለሽ አርፈሽ ብትቀመጪ እንደዚህ ባልሆነ ነበር። ደግሞ እጅሽን ጉዳይ ንገሪን ምንድነው የተፈጠረው ማን ነው እንደዚህ ያደረገው ስንልሽ አንቺ ነገሮችን መደበቅ ስለምትፈልጊ ነው። የተታረቅሽ እንደዚህ ነው አለቻት። ከዛ ቤዛ ረጋ ብላ ለማግባባት ሞከረች። ንገሪኝ እንደዚህ ያደረገሽ ማን ነው? አሁን ምን ነገር ይጠይቅሻለሁ አለቻት። አይ ይሄን እንኳን ነግርሽም አለች መለስ ብላ። እንግዳማ ካልነገርሽኝ ራስሽ ጉዳያ ብላ መንጭቃት ሄደች። በሌላ በኩል ሴተኛ ዳሪዎቹ በቃ ካሁን መጥቶ አስጨነቀን ካሁን መጥቶ ከመሐከላችን ወስዶ ገደላት እያሉ ተረብሸዋል። በቃ እንዴት ተባለውም ታሪኩ መጣ። ማን ነው ትናንት ከመካከላችሁ ተነስቶ እኛ እንዳገትናችሁና እኛ እንዳስገደድናችሁ የተናገረው? ውጪ አሁን ብሎ ኮስተር ብሎ በሚያስደነግጥ ድምጽ ተናገራቸው። ሽምቅቅ ብለው ማን እንደሆነች ቢያቋትም እከሌናን ለማለፍ ፈርተውስ በሳቸው እየተያዩ ነው። ብቻ አወቃት መሰለኝ ይዞ ጎትቶ ሊያወጣት ሲል ፊልሙ እዚህ ላይ ያበቃል። አቤት እኔ የምለው ኤፍራታ ያረገዘችው ከማን ነው? መቼም አደራችሁን ከያፊት ነው እንዳትሉኝ። ወይ ጉድ! አይደለም ከያፊትማ አይደለም። እርግጠኛ ነኝ ይሄ ፊልም እንደማስበው ረጅም ነው የሚሆነው። እንግዲህ ኤፍራታ ማርገዟን ከሰማች ያፊት የኔ ነው ብሎ ያስባል። ናታም የኔ አይደለም በቃ ተስፋ ይቆርጣል ምናምን ብቻ ፊልሙ ረጅም ነው የሚሆነው። እንግዲህ አብረን የምናየው ወደፊት አብረን የምናየው ይሆናል። ውድ ቤተሰቦች ለዛሬ ይሄን ያክል ይበቃናል። በሌላ ርዕስ እስከምንገናኝ መልካም ሁሉ ያብዛላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቻው እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ